እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የተለያዩ የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በምትከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትም የትምህርት ይዘት ካለ በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየቅኩኝ ወደ ዛሬው ትምህርት እሸጋገራለሁ። የዛሬው ትምህርት የሚያተኩረው ፓርት 1 ላይ በተማርነው በፕሮጀክታይል ሞሽን መሰረት ለ12ኛ ክፍል ተማሪዎች ስለ ፕሮጀክታይል ሞሽን በፓርት 1 ላይ ተምረናል። ነገር ግን ጥያቄዎችን አልሰራንም። ስለዚህ ፓርት 1 ላይ በተማርነው በፕሮጀክታይል ሞሽን ትምህርት ዙሪያ የተጠናቀሩ እጅግ በጣም አስፈላጊ የሆኑ ጥያቄዎች ስለሆኑ ቪዲዮውን በማየታችሁ የምታተርፉበት መሆኑን እየገለጹ ሌሎችም ጓደኞቻችሁ ይማሩበት ዘንድ ሼር አድርጉላቸው። ጥያቄውን ካያችሁ በኋላ በቀጥታ ሶሉሽን እንዳታዩ፣ ቪዲዮውን ቆም ወይም ፓውዝ አድርጋችሁ እናንተ ሞክሩት። ከዚያ የሰራችሁትን በመጨረሻ እኔ ከሰራሁት ጋር አረጋግጡ። ቀጥታ ወደ ትምህርቱ ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ የሚለው at what angle should a projectile be fired to get maximum range? A 30 degree, B 45 degree, C 90 degree, D 0 degree። ይሄን ጥያቄ ኦኬ የሚለው በግልጽ ቋንቋ ፕሮጀክታይል ሞሽኑ ሬንጁ ማክሲመም የሚሆነው ስንት አንግል ላይ ነው የሚለው አንግሉን ነው የሚያወሳው። አንግሉን ለማወቅ መጀመሪያ ሬንጅ ከዚህ በፊት እንዳባለፈው ቪዲዮ ላይ እንዳየነው ሬንጁን ለማግኘት መጨረሻ ላይ የደረስንበት ኢኩዌሽን ፎርሙላ v naught ስኩዌር sin ስኩዌር ቴታ ኦቨር sin 2 ቴታ ኦቨር 2 g ነው። አሁን this is a formula to find what max range ነው። ሬንጁን ለመፈለግ የምንጠቀመው ይሄን ቀመር ነው። አሁን ሬንጁ ማክሲመም እንዲሆን እቺ አንግል ቴታዋ ስንት መሆን አለባት ነው የሚለው። ከዚህ በፊት በማቴማቲክስ ትምህርታችሁ ሳይን ቫልዩን ሳይን 0 ነው። ልክ እንደዚህ ነው የሳይን ቫልዩ ግራፉ የሳይን ይሄ ነው y this is x, this is a graph of what sin x, y is equal to sin x ግራፉ ይሄ ነው። አሁን ሳይን ቫልዩ መጨረሻ ላይ ማክሲመሙ 1 ነው። ማክሲመሙ 1 ነው። በቃ የሳይን ቫልዩ ግራፍ ማክሲመሙ ስንት ነው? 1 ነው። therefore እዚህ ካለው ፎርሙላ ላይ r is equal to v naught square sin 2 ቴታ ኦቨር g ነው። አሁን ማክሲመም እንዲሆን ይሄ ቫልዩ ስንት መሆን አለበት? 1 መሆን አለበት። አሁን ይሄ sin 2 ቴታ አንድ እንዲሆን እቺ ቴታ ሳይን ቫልዩ 1 የሚሆነው ደግሞ አንግሉ ስንት ሲሆን ነው? 90 ዲግሪ ሲሆን አንድ therefore sin 90 ዲግሪ ስንት ነው? 1 ነው። አሁን sin 2 ቴታ 1 ይሆናል ብያችኋለሁ። ሳይን ቫልዩ ደግሞ 1 የሚሆነው አንግሉ ስንት ነው? 90 ዲግሪ ሲሆን ነው። አሁን በዚህ በሁለቱ ኢኩዌሽን መካከል ያለውን በደንብ አስተውሉ። sin 2 ቴታ 1 ነው። ሳይን ቫልዩ ደግሞ 1 የሚሆነው አንግሉ ስንት ሲሆን ነው? 90 ዲግሪ ሲሆን ነው። ስለዚህ በዚህ መሰረት 2 ቴታው ስንት መሆን አለበት? 90 ዲግሪ መሆን አለበት ማለት ነው። therefore our intention is to find theta, just we have to divide by 2. therefore theta must be what? 45 ዲግሪ ማለት ነው። therefore እንግዲህ ሬንጁ ማክሲመም እንዲሆን ካስፈለገ አንግሉ ስንት መሆን አለበት? አንግሉ ልክቻ አንግል 45 ዲግሪ ሲሆን ይሄ ሬንጁ ማክሲመም መሆን መቻል አለበት ማለት ነው። ሁለተኛው ጥያቄ show that range of a projectile is the same for any two angles theta and 90 minus theta projected with the same velocity። አሁን ምንድነው ሁለት አንግሎች አሉ። እነዚህ አንግሎች አንዱ ቴታ ነው፣ አንዱ ደግሞ 90 ማይነስ ቴታ ነው። ሁለት አንግሎች አሉ። እነዚህ ሁለት አንግሎች ሁለቱም ፕሮጀክት የተደረጉት በተመሳሳይ ቬሎሲቲ ቢሆን
በተመሳሳይ ቬሎሲቲ ፕሮጀክትድ ቢሆኑ ሬንጃቸው ሁለቱም ሬንጃቸው ተመሳሳይ ነው የሚለው። ሆሪዞንታል ዲስታንሳቸው ፕሮጀክትድ የሚሆኑበት ወደ ጎን የሚርቁበት ሬንጅ ወይም ከተነሱበት እስካረፉበት ያለው ወደ ጎን ያለው ርቀት ወይም ሬንጅ የምንለው ማለት ነው r1 እና r2 እኩል መሆናቸውን አሳዩ ነው የሚለው። we will see ኦኬ መጀመሪያ ሬንጅ ከዚህ በፊት እንደምናቀው ሬንጅ ፎርሙላ ይሄ ነው። ሬንጅ is equal to አንደኛው የመጀመሪያው አንግል በቴታ የተወረወረው ቴታ 1 ቴታ ብንለው ቴታ 2 ደግሞ 90 ማይነስ ቴታ ብንለው ቴታ 1 ሬንጅ 1 ቢፈጠር ወደ ጎን v ኖት ስኩዌር ሳይን 2 ቴታ ኦቨር g ነው። ይሄ ኦሬዲ የመጀመሪያ ያለን ሬንጅ ነው ከዚህ ቀደም ብለን እናቀው። ሁለተኛው በ90 ማይነስ ቴታ የተወረወረው በተመሳሳይ ቬሎሲቲ ነው የተወረወረው። እሱ ደግሞ ምንድነው የሚሆነው በዚች በቴታ ምትክ 90 ማይነስ ቴታን ሰብስቲቲዩት ማድረግ ነው። r2 = v ኖት ስኩዌር ሳይን 2 ቴታ ነው የሚለው 2 ብለን in place of theta just we have to substitute the value of theta 2. theta 2 ደግሞ 90 minus theta ነው። በጣም ጥሩ r2 = v ኖት ስኩዌር ሳይን እቺ 2 ዲስትሪቢዩት እናድርጋት 2 times 90 180 ይሆናል ማይነስ 2 times theta 2 theta ይሆናል ኦቨር ጂ አለ። ኦኬ r2 = ይሄንን እዚህ ጋር v ኖት ስኩዌር ኦቨር g ኮንስታንት ስለሆነ እሱ ኮመን ፋክተር እናውጣውና ሳይን 2 times 90 180 ሆኗል። ይሄንን ሳይን 180 minus 2 ቴታን ዲስትሪቢዩት እናድርገው። ይሄ ከዚህ በፊት በሂሳብ እንደምታርቁት a plus b ቢሆን value of sin theta distributed የሚሆነው sin a cos a plus cos a sin a ይሆናል ማለት ነው። በዚህ መሰረት ዲስትሪቢዩት እናድርገው ማንን sin 180 minus 2 ቴታን ማለት ነው። አሁን በዚህ መሰረት sin 180 times cos 2 ቴታ minus አሁን ደግሞ cos ብለን እንሂድ cos 180 sin 2 ቴታ በዚህ መሰረት ነው እንደዚህ የምናደርገው። አሁን ይሄ ማለት ይሄ ነው አሁን የሰራ ነው ማለት ነው። ለነገር sin 180 ማለት sin value እዚህ ጋር sin value እዚህ ጋር -1 0 ነው sin 180 0 ነው 0 ነው therefore ይሄ value በአጠቃላይ ሙሉ ለሙሉ ምን ይሆናል 0 ነው የሚሆነው። ይሄ ሙሉ ለሙሉ 0 ይሆናል። ለምን sin 180 ዲግሪ 0 ስለሆነ ማለት ነው። ማይነስ cos 180 ደግሞ -1 ነው ልጆች። cos ይሄን በጣም ኮመን አንግሎች ስለሆኑ እነዚህን ማወቅ ነው በጣም ቀላል ስለሆኑ ለናንተ በጣም አይመጥንም። cos 180 times sin 2 ቴታ therefore v ኖት ስኩዌር ኦቨር g ኮመን ፋክተር አለኝ ታይምስ እዚች ጋር እቺ ኔጌቲቭ እንዳትተዋት ኦሬዲ ኔጌቲቭ አለችን cos 180 ዲግሪ ደግሞ -1 ነው ታይምስ sin 2 ቴታ as it is እናስቀምጠዋለን። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው therefore r2 v ኖት ስኩዌር g sin 2 ቴታ ይሄንን ሪአሬንጅ ስናደርገው r2 ማለት v ኖት ስኩዌር sin 2 ቴታ ኦቨር g ይሄ ደግሞ ቅድም r1 ካልነው ጋር ምንድነው እኩል ነው ልጆች። therefore አንድ በቴታ የሚወረወርና አንድ በ90 ማይነስ ቴታ የሚወረወር አንግል ሁለት አንግሎች ቢኖሩን እነሱ አንግሎች በተመሳሳይ ቬሎሲቲ ቢወረወሩ ወደ ሆሪዞንታል የሚያርፉበት ቦታ ወደ ጎን ያለው ርቀት ሁለቱም እኩል ነው ማለት ነው። therefore r1 r2 v ኖት ስኩዌር sin 2 ቴታ ኦቨር g ይሆናል። ይሄንን ያዙልኝ ኦሬዲ እኩል ነው። ነገር ግን 90 ማይነስ ቴታ እና ቴታ ምንድናቸው እነዚህ አንግሎች? ቴታ 1 ኦሬዲ ቴታ ነው። ቴታ 2 ደግሞ 90 ማይነስ ቴታ ነው። እስቲ እነዚህን ቴታ 1 እና ቴታ 2 እንደምራቸው። ቴታ 1 እና ቴታ 2 ቴታ 1 እና ቴታ 2 እንደምራቸው ቴታ 1 ቴታ ነው ፕላስ ቴታ 2 ደግሞ ቴታ 2 90 ማይነስ ቴታ ይሆናል። ይሄ ቴታ ማይነስ ቴታ 0 ነው therefore 90 ዲግሪ ይሆናል ማለት ነው። ሁለት አንግሎች if the sum of theta 1 and theta 2 are 90 degree which means that when they are complementary በሂሳብ ቋንቋ
complementary. If two angles are complementary, and if the initial velocity of the two are equal, then the range of the two becomes equal. ይሄን ሁለት ኮምፕሊመንታሪ አንግሎች በጣም አስፈላጊና ማትሪክ በጣም የሚፈልጉት ነው። ሁለት አንግሎች ኮምፕሊመንታሪ ከሆኑና ኢኒሻል ቬሎሲቲያቸው ተመሳሳይ ከሆነ ሁሉ ጊዜ ሬንጃቸው ተመሳሳይ ነው ልጆች without any doubt። ምሳሌ 70 ዲግሪ በሆነ ኢኒሻል ቬሎሲቲ ተወርሯል። በ70 ዲግሪ ቢወረወር ከሚከተሉት ውስጥ አንዱ ተመሳሳይ ከ70 ዲግሪ ጋር አለው ብትባሉ ልታደርጉ የምትችሉት ይሄ 90 ዲግሪ ሊሆን የሚችለው ሌላው አንግል ስንት ዲግሪ ቢሆን ነው? 20 ዲግሪ ነው። የፈለገ አንግል ቢሰጣቸው 70 ዲግሪ እና 20 ዲግሪ ሲደመሩ ስንት ነው? 90 ዲግሪ ነው። ስለዚህ በ70 ዲግሪ ቢወረወር እኩል ሊሆን የሚችለው A 30 B 40 C 50 D 60 ምናምን ቢሏችሁ E 20 ቢሏችሁ ኦሬዲ ምን ብለናል? ሁለት አንግሎች ኮምፕሊመንታሪ ከሆኑ ሬንጃቸው ሁሉ ጊዜ ተመሳሳይ ነው። ይሄን ያዙ። ሶስተኛው ጥያቄ ሁለተኛው ላይ ትኩረት ተደርጎ የመጣ ጥያቄ ነው። ምንድነው የሚለው? two projectiles are fired with the same speed but different angles which pair gives the same range? ቅድም ነገርኳችሁ ቴታ 1 እና ቴታ 2 ሁለት ፕሮጀክትድ ቢሆኑ ሁለት የተለያዩ ነገሮች ፕሮጀክትድ ቢሆኑ በተመሳሳይ ስፒድ ሬንጃቸው እኩል ሊሆን የሚችለው ምን ቢሆን ነው? ሁለቱ አንግሎች ድምራቸው ምን ሲሆን ነው? 90 ዲግሪ ሲሆን ነው። when they are complementary ሲሆን ነው። A 30 ዲግሪ እና 60 ዲግሪ፣ B 45 ዲግሪ እና 45 ዲግሪ፣ C 20 ዲግሪ እና 70 ዲግሪ፣ D all ነው የሚለው ኦሬዲ ማን ነው መልሱ? all ነው። ምክንያቱም 30 እና 60 90 ዲግሪ ነው፣ 45 እና 45 90 ዲግሪ ነው፣ 20 ዲግሪ እና 70 ዲግሪ 90 ዲግሪ ነው የሚሰጡን። therefore ሁሉም ሬንጃቸው ምን እንደሚሆነው ተመሳሳይ ነው የሚሆነው። ለምን ብትባሉ when the sum of the two angles are what? complementary። ይሄ 2007 ላይ የመጣ ጥያቄ ነው። if a long distance jumper athlete leaves the ground at an angle of 37 degree above the horizontal surface at a speed of 10 meter per second, how far does he jump in the horizontal direction? የሚለው ኦሬዲ ሆሪዞንታል ዲስታንስ በፕሮጀክታይል ቋንቋ ሬንጅ ተብለን ይጠየቅ ነው። ምን ያህል በ37 ዲግሪ ወደ ሆሪዞንታል በ10 ሜትር ፐር ሰከንድ ፕሮጀክትድ ብታደርጉት ማለት ይሄ አትሌቱ ፕሮጀክትድ ቢሆን ሬንጁ ምን ያህል ይሆናል ነው የሚለው። በጣም ጥሩ። ይሄን ለማግኘት ኦሬዲ እናንተ ይሄን ጥያቄ ሳመጣው ዝም ብዬ አይደለም፣ በደንብ አስተውሉ። ምንድነው እየሆነ ያለው? ከዚህ ጊቭን አለን ኦሬዲ 37 ዲግሪ ነው የተወረወረ በ10 ሜትር ፐር ሰከንድ ነው ፕሮጀክትድ የሆነው ሬንጅ ነው የተጠየቀው። አሁን ሬንጅ የራሱ የሆነ ፎርሙላ አለው። ሬንጅ ማለት ነው ምንድነው ፎርሙላው? v naught square sin 2 theta over g ነው ኦሬዲ እናውቃለን። አሁን ልጆች እዚህ ጋር r = v naught square sin 2 theta over g። አሁን v naught square over g sin 2 times ቴታች ስንት ነው? 37 ዲግሪ ነው። ተካ ነው። ሌላ ምንም አላደረኩም። ሰብስቲቲዩት ነው ያደረኩ። አሁን እዚህ ጋር v naught square g times sin ይሄን ሁለቱን ስታባዙት ደግሞ 74 ዲግሪ አለ። አሁን ሳይን 74 ዲግሪ ተሰጥቷል ወይ ነው ቁም ነገሩ። ሳይን 74 ዲግሪ አልተሰጠም። የተሰጠን 37 ዲግሪ ነው። ሳይን 37 0.6 ኮስ 37 ደግሞ 0.8። therefore ስራችሁን የምትሰሩት በነዚህ አንግል ነው። ምክንያቱም ሌላው አልተሰጣችሁም፣ አታውቁም፣ አይፈቀድላችሁም ሌላ ነገር እንድታው። ስለዚህ ስላልተሰጠ ከተሰጠን 74 ዲግሪ በዚህ ተሰሩታላችሁ። ግን የለም ኦሬዲ ጊቭኑ ላይ ስለሌለ ቤዝድ አድርጋችሁ መስራት ያለባችሁ ምን ነው? ይሄንን አንግል ነው። ይሄን አንግል እንዴት አድርገን እንሰራዋለን ነው። ምንድነው ሁለተኛው የሬንጅ እንትን v naught square ይሄ sin 2 ቴታ ማለት 2 sin ቴታ cos ቴታ ማለት ነው ልጅ ኦቨር g ይሆናል። አሁን ይሁት 2ን ብታወጧት v naught square አለን g አለ። አሁን sin ቴታ ታይምስ cos ቴታ ይሆናል። አሁን sin ቴታ አለን፣ cos ቴታ አለን፣ v naught አለን፣ g አለን።
if you substitute their value at appropriate place, just you have to get 9.6 meter. እንዴት አድርጎ ነው የሰራ? ይኸው r is equal to v naught square to sin theta cos theta over g ነው። r v naught ስንታችን አለን? 10 ነው። 2 sin theta cos theta over g. therefore r is equal to v naught-አችን 10 ነው times 2 times sin theta 0.6 ነው cos theta 0.8 ነው over 9.8 አለን። ግራቪቲ ስታደርጉት በቀጥታ just have to get what 9.6 ማለት ነውና ጊቭኑን አይታችሁ የተሰጠውን አይታችሁ ነው መስራት ያለባችሁና ይሄን በደንብ ማስተዋል መቻል አለባችሁ። ኦኬ አምስተኛው a ball is projected horizontally at 5 meter per second from a height of 20 meter. Find the horizontal distance it travels before hitting the ground. የሚለው ልጆች ይሄም በጣም አስፈላጊ ጥያቄ ነው። ባለፈው ምን ብለናል? projectile motion is composed from horizontal and vertical motion. እና በፕሮጀክታይል ሞሽን ሳይመንታኒየስሊ ቨርቲካል እና ሆሪዞንታል ሞሽን ነው አካቶ የሚይዝ ነው ብለናል። አንደኛው ከፕሮጀክታይል ሞሽን አይነቶች ምንድነው? ከሆነ ከፍታ ላይ የሚወረወር ነው። እስካሁን ድረስ የሰራ ነው ምንድነው? ግራውንድ ቱ ግራውንድ ፕሮጀክታይል ሞሽን ነው እስካሁን የሰራናቸው ማለት ነው። ከግራውንድ ይነሳል ከግራው ወይም ኦብሊክ ወይም ኢንክላይንድ ፕሮጀክታይል ሞሽን የሚለው ነው እስካሁን የሰራ ነው። አሁን ግን ምንድነው እየሆነ ያለው? ከሆነ ሄት ነው ከሆነ ከፍታ ላይ ነው የተወረወረው። የዚህ ከፍታው ስንት ነው? 20 ሜትር ነው። ከሆነ 20 ሜትር ላይ ሆሪዞንታሊ ፕሮጀክትድ ሆነ በስንት ሜትር ፐር ሰከንድ? በ5 ሜትር ፐር ሰከንድ ወደ ጎን ወረወር ነው። ወደ ጎን ከወረወር ነው በኋላ ኦሬዲ ይሄ ፕሮጀክትድ ይሆንና የሆነ ቦታ ላይ ያርፋል። አሁን ከዚህ ካረፈበት እስከተነሳበት ያለው አግድም ርቀት ወይም ሆሪዞንታል ሬንጁ ምን ያህል ይሆናል ነው የሚላል። ይሄም በጣም አስፈላጊ ነው። በደንብ ያዙ። ምንድነው? ከዚህ በፊት ከምታውቁት ፎርሙላ ዲስታንስ ማለት ምን ማለት ነው? ዲስታንስ ማለት v initial t plus half at square የሚል ከUARM ላይ ወይም ዩኒፎርምሊ አክሰለሬትድ ሬክታንጉላር ሞሽን ላይ እናውቃለን። ነገር ግን አሁን ይሄ አግድም ነው ዲስታንስ ምንለው አግድም ነው። ወደ ላይ ከፍ ካለ ግን ይሄ ዲስታንስ ወደ ምንድነው የሚቀየረው? it is converted into distance is equal to v initial t plus half at square የሚል ቀመር አለን። አሁን ወደ ላይ ከፍ ካለ ቦታ ላይ ከተወረወረ ከፍታ ነው እንጂ ምንለው ርቀት አይደለም ምንለው። ስለዚህ therefore ይሄ s vertical በሚሆንበት ሰዓት vertical ነው ኮንሲደር ያደረኩ ያለው። therefore vertical distance ብሎ ይባለው height ነው የሚባለው። ይሄ initial yt ነው plus half acceleration the vertical projected ሆኖ ወደ ታች የሚወርደው በግራቪቲ ነው ዩኒፎርምሊ አክሰለሬትድ ሞሽን ነው g ነው ምንተካው። ነገር ግን ወደ ጎን ወደ ሆሪዞንታል ነው እንጂ ወረወር ነው vertical አይደለም። ይሄ therefore v initial y 0 ነው እዚህ ጋር ያለን ማለት ነው። ኢኒሻል ቬሎሲቲው 0 ነው። therefore ይሄ ቫልዩ 0 ነው የሚሆነው ማለት ነው ልጆች። ለምንድን ነው ብትባሉ ምክንያቱም እየወረወርን ያለነው ሆሪዞንታሊ ነው not vertically. therefore v initial y t 0 ይሆናል። t 0 therefore h is equal to half gt square ቀመር አለን። አሁን our intention is to find t ቲን ከዚህ ቀመር ላይ ብንፈልገው to h over g ነው። therefore 2 times h-አችን 20 ሜትር ነው therefore ከዛ g already 10 ብንጠቀመው ይሄንን 40 ለ10 4 ይሆናል። 4 ከራዲካል ሲወጣ ስንት ይሆናል? ታይሙ 2 ሰከንድ ነው ማለት። ስለዚህ ከዚህ ፕሮጀክትድ የሆነው ወደ ጎን ዝቅ በሚደርስበት ሰዓት የሚወስድበት ጊዜ ታይሙ ስንት ነው? 2 ሰከንድ ይፈጅበታል ማለት ነው። የተጠየቅነው ግን ታይም አይደለም። የኛ የተጠየቅነው ምንድነው? ሬንጅ ነው። ሬንጅ ማለት ኦሬዲ ዲስታንስ ነው። ዲስታንስ ማለት ደግሞ v ማለት ዲስታንስ ኦቨር ታይም ነው። ዲስታንስን ከዚህ ቀመር ላይ ብንፈልግ ምን ይሆናል? vt ነው። ይሄ ግን ምንድነው? when we consider x ኮምፖነንቱን የፕሮጀክታይል ሞሽኑን የx ኮምፖነንቱን ኮንሲደር ስናደርግ x ሰብስክሪፕት x with v ሰብስክሪፕት x እናደርጋለን። ይሄ ዲስታንስ along the x axis range ይባላል ነው። range ማለት ትችላላችሁ፣ x ማለት ትችላላችሁ። ኢኒሻል x ግን ልጆች እዚህም ጋር wherever እዚህም ጋር ሆሪዞንታል ኮምፖነንቱ ሁልጊዜ ቬሎሲቲ ኮንስታንት ነው ብለናል። ቀደም ብላችሁ ያለውን ቪዲዮ እንድትከታተሉ therefore velocity along the x 5 meter per second ነው። ታይሜ እዚህ ለመድረስ ቅድም የሰራ ነው ስንት አለኝ? 2 አለችኝ therefore 10 ሜትር ይሆናል ማለት ነው።
10 ሜትር ይሆናል ማለት ነው። ይሄንም ደገምገም አድርጋችሁ ስሩት። ስድስተኛው ጥያቄ a projectile is fired such that its range is 4 times its maximum height find the angle of projection ነው የሚለው። አሁን ደግሞ የሚለው ምንድነው ሬንጁ የማክሲመም ሄቱን 4 እጥፍ እንዲሆን አንግሉ ስንት መሆን አለበት ነው የሚለው። ይሄ በጣም ቀላል ጥያቄ ነው፣ ግን አሰራሩ እናንተ ጋር የሚመጣው በምን አግባብ እንደሆነ ስለማታውቁ በደንብ አድርጋችሁ አሰራሩ በደንብ ይግባችሁ። መጀመሪያ የምንነሳው ሬንጅ is equal to 4 times maximum height አለ። ምክንያቱም ለምን ጻፍኩት ይሄን ሬንጅ is 4 times its maximum height ስለሚል ማለት ነው። therefore ሬንጅ ምን ማለት ነው? ፎርሙላው v naught square sin to theta over g ነው። 4 times maximum height አለ። maximum height ደግሞ እንደምናውቀው v naught square sin square theta over 2g ነው። ባለፈው ቪዲዮ ላይ ይሄን ድራይቭ አድርገናል። therefore this g cancel with this g and v naught square cancel with this v naught square just have to remaining in this group 2 sin to theta እዚህ ጋር ደግሞ የሚቀረን በሁለት ይቀረናል። እዚህ 2 times sin square theta ይቀረናል። sin to theta ማለት ቅድም ባየነው መሰረት በትሪግኖሜትሪ ሲምፕል ትሪግኖሜትሪክ አይደንቲቲ ነው። 2 sin theta cos theta ማለት ነው እዚህ ኳልቱ። ይሄ ደግሞ 2 sin square theta ማለት ሁለት ጊዜ ሳይንን እርስ በርሱ ማባዛት ማለት ነው። therefore አንዷን ሳይን በአንዷ ሳይን እንትንላታለን እናጠፋታለን። ሁለቷን በሁለት ካንስል እናደርጋለን። ወይ ኦር 2 sin theta በ2 sin theta ኤሊሚኔትድ ይሆንና እዚህ cos theta ይቀርናል። እዚህ ደግሞ አንድ sin theta ይቀርናል። ይሄንን ሪአሬንጅ ብናደርገው sin theta over cos theta is equal to 1 ማለት ነው። sin theta cos theta ደግሞ ከዚህ በፊት በትሪግኖሜትሪክ እንደምናውቀው ስንት ማለት ነው? tan theta ማለት ነው። tan theta አንድ ማለት ይሄንን አንግሏን ታኗ የሆነ አንግል ታኑ አንድ እንዲሆንልን አንግሉ ስንት መሆን አለበት ነው ያለኛለው በሌላ አባባል። therefore theta ማለት tan inverse of 1 ማለት ነው። ይሄ is exactly 45 ዲግሪ ማለት ነው። ሰባተኛ ጥያቄ a bullet fired from a gun can have a maximum range of 40 meter. Determine the velocity of a projection and maximum height attained by the bullet if the bullet is fired from for maximum range. አሁን እየጠየቀን ያለ ነው ምንድነው? ይሄ ጥያቄ በጣም አስፈላጊና ጥሩ ጥያቄ ነው። a bullet fired ሆኗል with a certain initial velocity bulleቱ ትሩኖ ሬንጁ ስንት ሆኗል? 40 ሜትር ሆኗል። ተወረወረ። ማክሲመም ሬንጅ ስንት ነው? 40 ሜትር ነው። አሁን ማክሲመም ሄቱ ኤች ማክሲመሙ ስንት መሆን አለበት ነው የሚለው ይሄ ጥያቄ በጣም አስፈላጊ ነው ልጆች። ለምን መሰላችሁ? በሬንጅ እና በማክሲመም ሄት መካከል ያለውን ሪሌሽን የግድ ማወቅ አለባችሁ ማለት ነው። ለምን ኤች ማክሲመም ማለት እውነት ነው የሆነ ፎርሙላ አለን ከዚህ በፊት ቀደም ብለን የምናውቀው ሬንጅም ፎርሙላ አለው የራሱ የሆነ ነገር ግን ከነዛ ሁለቱም ፎርሙላዎች ጭምቅ አድርገን ከዛኛው ቪዲዮ ላይ ያመጣነው ቀመር አለ። ያ ቀመር ምንድነው? ይሄ ማለት ነው h is equal to r is equal to tan theta over 4 ነው የሚለው። ይሄ maximum height is equal to maximum range is equal to tan theta over 4 ነው። ግን ሬንጁ የመጀመሪያው አንደኛው ጥያቄ ላይ ቼክ አደረጋችኋት ሬንጁ ማክሲመም እንዲሆን ካስፈለገ ይሄ አንግል ስንት መሆን አለበት? 45 ዲግሪ መሆን አለበት። therefore አሁን ቴታ አልተሰጠም ብላችሁ እንዳታስቡ። ለምን ይሄ በቃ የግድ መጠየቅ መቻል አለባችሁ ማለት ነው። ሬንጁ ማክሲመም የሚሆነው አንግሉ ስንት መሆን አለበት ብትባሉ 45 ዲግሪ ነው። ሁሉ ጊዜ መሰራት የለበትም ኦሬዲ ማለት ነው። አንድ ጊዜ ከተሰራ ያንን ማስተዋስ አለባችሁ አሳዩ እስካልተባላችሁ ድረስ። ማትሪክ ደግሞ አሳዩ አትባሉ። አትሊስት አስታውሶ ሌላውን ጥያቄ መስራት ነው ያለባችሁ ማለት ነው። በጣም ጥሩ። አሁን h is equal h over r tan theta over 4 h over r h r ግን 40 ሜትር ነው 40 ሜትር ነው እዚህ ጋር እዚህ tan theta የለችም። አሁን ኦሬዲ እንደ ጊቭን መውሰድ መቻል አለብን። theta must be what 45 degree over 4 h over r 440 ሜትር is equal to tan theta 1 ነው ልጆች 1 ነው tan 45 አንድ ነው over 4 therefore ይሄን ክሪስ ክሮስ አድርጎት h is equal to 40 ሜትር times 1 over 4 አድርጋችሁ ኤግዛክትሊ ስንት ይመጣል? 10 ሜትር ይመጣል ማለት ነው። መልሳችሁን በዛ አግባብ ሰራላችሁ ማለት ነው። ይሄ ጥያቄ እጅግ በጣም አስፈላጊ ነው ልጆች። a gun fires two bullets at 30 degree and 60 degree with the horizontal
they have the same range the ratio of maximum heights for the two bullet is ብሎ ምርጫዎች አሉ ልጆች እዚህ ጋር እቺን ላይ ባትካተትም አሁን በጣም ጥሩ መልካም ሰዎች ናቸው እንጂ ይሄንን መካተት የለበትም ባይነኝ እኔ ምክንያቱም ራሳችሁ ማወቅ አለባችሁ አሁን በ30 ዲግሪ እና በ60 ዲግሪ ተወረወረ ሁለቱ በተመሳሳይ they have the same range ነው የሚለው ስምንተኛው አስፈላጊ ጥያቄ ነው a gunfire fires two bullets at 30 degree and 60 degree with the horizontal they have the same range the ratio of maximum heights for the two bullets is blank ይላል ምንድነው በ30 ዲግሪ እና በ60 ዲግሪ ቢወረወር ሁለት ጥይቶች ቢወጡ ከመሳሪያው እና ተመሳሳይ ሬንጅ ቢኖራቸው ተመሳሳይ ሬንጅ ይሄም በ30 ዲግሪ ተወረወረ ይሄም በ60 ዲግሪ ተወረወረ ተመሳሳይ ሬንጅ እንዲኖራቸው ይሄ this is horizontal distance ሬንጃችን ነው ቀደም እንዳልነው በሁለት አንግሎች መካከል ያለው ድምር 90 ዲግሪ የሚሆን ከሆነ when they are complementary angles ሬንጃቸው እኩል ነው ተመሳሳይ ቬሎሲቲ ቢኖራቸው ማለት ነው ስለዚህ ይሄንን እናቃለን ከዚህ ቀደም ብለን r is equal to r over h is equal to tan theta over 4 ይሄንን ቀመር እናቃለን ልጆች ይሄ በጣም አስፈላጊ ነው እንዳትረሱ ይሄንን ጻፍኩ ለማ 4 over tan theta ነው tan theta ከዛ ላይ ምንድነው ለመጀመሪያው በማል በ30 ዲግሪ ለተወረወረው እንስራ r over h1 is equal to 4 over tan 30 degree over r2 over h2 is equal to 4 over tan 60 degree አደረኩኝ r1 r2 ምንድናቸው እኩል ናቸው ለምን ሬንጃቸው ምን ስለሆነ ተመሳሳይ ስለሆነ እነሱ አንግሎቹ ኮምፕሊመንታሪ አንግል ይባላሉ ብለናል ይሄንን ሪአሬንጅ እናደርገው ይሄን ሪአሬንጅ ስናደርገው ይሄንን በቀጥታ የዚህኛውንም ሳይድ r1 h1 ወደ ላይ ሲሄድ h2 over r2 ይሆናል ይሄ ደግሞ 4 over tan theta 30 ዲግሪ ይሄ tan 60 ዲግሪ over 4 ይሆናል r1 በr2 ካንስል ለምን እኩል ስለሆኑ 4 በ4 እኩል ስለሆኑ ሲካፈል አንድ ይሆናል ከላይ ከዚህ h2 over h1 አለኝ tan 60 over tan 30 አለኝ tan 60 root 3 ነው tan 30 ደግሞ 1 over root 3 ነው ይሄንን ሪአሬንጅ ስታደርጉ root 3 times root 3 ይሆንና over 1 ይሆናል ይሄ 3 ይሆናል h2 over h1 is equal to 3 over 1 ይሆናል አሁን ሬሺዮአቸው የh1 እና የh2 ማለት የh1 ማለት በ60 ዲግሪውና አንግሉ 60 ዲግሪ በሚሆንበት ሰዓት ሄቱ ይጨምራል ምንም ጥርጥር የለውም h2 ደግሞ አነስ ትላለች እቺ አንግል ማለት ናት h2 30 ዲግሪ ማለት ናት ስለዚህ h1 over h2 ስንት ይሆናል ማለት ነው 1 over 3 ይሆናል ማለት ነው እሺ ዘጠነኛው ጥያቄ ይሄም የተለመደ ጥያቄ አይደለም በደም ማስተዋል ይጠይቃል which of the path 1 or path 2 of a projectile has more time of flight ይላል በደም ባስተውሉ ልጆች እዚህ ጋር ይሄ ፕሮጀክታይል ነው ይቺኛይቱ በቀይ ያቀለምኳት የመጀመሪያው ፓዝ 1 ናት እሷ አንግሏ ቴታ 1 ነው በቴታ 1 የተወረወረው ፓዝ 1 ነው በቴታ 2 የተወረወረው ደግሞ ፓዝ 2 ነው ነገር ግን ሁለቱም በፓዝ 1 በፓዝ 2 የተወረወሩት ማክሲመም ሄታቸው ምንድነው እኩል ነው ማክሲመም ሄታቸው እኩል ቢሆን አንግላቸው ቢለያይ ስለ ታይም ኦፍ ፍላይታቸው ምን ትላላችሁ ነው የሚሆነው ይሄ ከዚህ ተነስቶ እዚህ የሚወርድበት ጊዜና ይሄ ከዚህ ተነስቶ እዚህ የሚወርድበት ጊዜ ምን ይመስላል ነው የሚለው ይሄንን አሁንም እናስተውል ምንድነው ሄት ማለት ማክሲመም ሄት ማለት h ማክሲመም ማለት ልጆች ኖት ስኩዌር ሳይን ስኩዌር ቴታ ኦቨር 2g ይሄንን ቀድመን አምጥተናል ይሄን ቀመር ይሄን ፎርሙላ ማለት ነው አሁን h1 is equal to h2 ስለሆነ እዚህ ጋር ያለን ሪፈረንስ እሱን እንጽፋለን h1 ላይ በh1 ቫልዩ በዚህ መሰረት g1 ስኩዌር ሳይን ስኩዌር ቴታ 1 ቴታ 1 over 2g ይሄ h2 ደግሞ u ስኩዌር ሳይን ስኩዌር ቴታ 2 over 2g ይሆናል አሁን እኩል ስለሆኑ 2g በ2g ማካፈል እንችላለን ስናካፍላቸው
ይጠፋሉ ሁለቱ ማለት ነው አንድ ይሆናሉ ከላይ የሚቀር u1 sin ቴታ 2 ነው ቴታ 1 ነው ከዚህ ደግሞ እዚህ ጋር u1 sin ቴታ ስኩዌር አለ እዚህም ጋር u2 ስኩዌር sin ስኩዌር ቴታ 2 አለኝ አሁን እነዚህን ሁለቱን ምን እናድርጋቸው አንድ ራዲካል ውስጥ እናስገባቸው እዚህ ጋር አስገባቸው ይሄው እዚህ እንደምታው ይሄ በሚገባበት ሰዓት አንዱ ስለሚወጣ u1 sin ቴታ 1 ይሆናል እዚህ ጋር ደግሞ u2 sin ቴታ 2 ይሆናል ይሄ ማለት በሌላ አግባብ አንድ ፕሮጀክትድ ሲሆን እንደዚህ በኢኒሻል ቬሎሲቲ u ቢሆን ይሄ ሆሪዞንታሉና ቨርቲካል ሞሽኑ ዲኮምፖዝድ ይሆናል ብለናል ይሄ u ቴታ ቢሆን u sin ቴታ ይሄኛው ደግሞ u cos theta u x u cos theta ይሄኛው ደግሞ u sin theta ይሆናል ማለት ነው ስለዚህ u sin theta የማን ነው የቨርቲካል ኮምፖነንቱ ነው የፕሮጀክታይሉ ይሄ u sin theta ማለት uy1 ማለት ነው በሌላ አባባል uy1 ማለት ደግሞ u የመጀመሪያ ቬሎሲቲው የተወረወረበት የቨርቲካል ኮምፖነንቱ ማለት ነው ይሄንኛው ደግሞ የሁለተኛው ቨርቲካል ኮምፖነንት ማለት ነው ስለዚህ u1 sin theta እና u2 sin theta ምንድናቸው ማለት ነው እኩል መሆናቸውን አረጋግጠ ከዚህ ቀመር ላይ በጣም ጥሩ ሁለተኛው ደግሞ ታይም ኦፍ ፍላይት ስለሆነ የተጠቀመው ታይም ኦፍ ፍላይት እንስራ ታይም ኦፍ ፍላይት ማለት 2 times u sin theta over g እንደሆነ ከዛኛው ቪዲዮ ላይ አይተናል የመጀመሪያው ታይም ኦፍ ፍላይት እና የሁለተኛው ታይም ኦፍ ፍላይት ግን አወዳድሮ የተባለው ፓዝ 1 እና ፓዝ 2 ስለሆነ አወዳድሮ የተባለው ማለት ነው therefore t1 ማለት ታይም ኦፍ ፍላይት 1 ማለት ይሄ ማለት ነው በቀይ የተቀለመው ታይም ኦፍ ፍላይቱን ለማግኘት 2 sin theta over g ታይም 1 አለች እዚህ ጋር ያንግሏል over g ይሄ 2 times u1 sin theta 1 ምንድነው ብለናል u1 sin theta 1 ምንድነው የመጀመሪያው የቨርቲካል ኮምፖነንቱ የመጀመሪያው አንግል ማለት ነው u1 sin theta therefore እቺ ማለት u1 uy1 over g እንደማለት ነው t2 ማለት 2u2 sin theta 2 ነው ይሄው 2 times ይሄ u2 sin theta 2 ማለት የሁለተኛው ፕሮጀክታይል የy ኮምፖነንቱ ማለት ነው y2 ማለት ነው over g ማለት ነው አሁን 2y1 እና g ስናወዳድራቸው t1 እና t2 ብናወዳድራቸው 2 አለ g አለ therefore t1 እና t2 ብናወዳድራቸው uy1 uy2 ነው እዚህ ጋር አሁን t1 t2 ብላችሁ ብትነሱ t1 እና t1ም ኦሬዲ 2uy1 over g ነው t2ም ደግሞ 2y2 over g ነው ይሄው uy1 እና uy2ን አወዳድሩ ይሄ ደግሞ ምንድናቸው እነሱ ሁለቱም እኩል ናቸው ቀድማ አይተናል therefore time of flight 1 እና time of flight 2 ምንድናቸው ማለት ነው በሌላ አባባል እኩል ናቸው ማለት ነው ሄቱ ማክሲመም ሄት እኩል ከሆነ በተለያዩ አንግል ቢወረወሩ time of flightቸው ሁሉ ጊዜ ምንድነው እኩል ነው ማለት ነው አስረኛው ጥያቄ the horizontal range of a projectile is 2 root 3 times its maximum height find the angle of projection እንግዲህ ሬንጁ የሄቱን 2 root 3 times የማክሲመም ሄቱን ቢሆን አንግሉ ምን ያህል ይሆናል ነው የሚለው እንግዲህ ይሄንን መስራት ነው እዚህ ጋር ልክ እንደዚህ ቢወረወር ይሄ ማክሲመም ሄት ቢሆን ይሄንኛው ደግሞ ሬንጅ ቢሆን እዚህ ጋር ኢኒሻል ቬሎሲቲ ቢኖረን እቺ አንግል ቴታ ብትሆን እንግዲህ ይሄ ሬንጅ የማክሲመም ሄቱን 2 root 3 times እንዲሆን ይቺ አንግል ስንት መሆን አለባት ነው የሚለው እሷን እንግዲህ እንስራ r ማለት ከዚህ ቀደም ብለን ባወቅነው መሰረት ፎርሙላው v not square sin 2 theta over g ነው 2 root 3 times a maximum height ደግሞ u square sin square theta over 2g ነው therefore እዚህ ጋር 2 u square sin 2 theta ማለት 2 sin theta cos theta ነው እዚህ ጋር 2 root 3 u square sin square theta ማለት ሁለት ጊዜ ሳይን መጻፍ ነው over 2g እዚህ ጋር ምን ይሆናል ግራቪቲ በግራቪቲ ይካፈላል
ኢኒሻል ቬሎሲቲ ስኩዌር በኢኒሻል ቬሎሲቲ ስኩዌር ይጠፋል። ሳይን ስኩዌር በሳይን ይካፈላል። the only remaining number is what cos theta ነው። cos theta ይቀራል። እዚህኛው ላይ ግን 2√3 ያለን እንደገና እዚህ ሳይን ቴታ አለን ታች ደግሞ 2 አለችን። አሁንም 2 በ2 ሲካፈል ምንም የሚቀረን ነገር የለም። cos theta √3 ሳይን ቴታ ይሆናል። ይሄን ሪአሬንጅ እናድርገው። ሳይን ቴታ ኦቨር cos theta ማለት ሳይን ቴታ እሺ cos theta ማለት 1/3 ማለት ነው። ምክንያቱም ይሄን ክሪስ ክሮስ ብታደርጉ ሳይን ቴታ ታይምስ √3 ይሄው cos theta ታይምስ 1 ይሄውና ይሰጠናል። ሳይን ቴታ ኦቨር cos theta ግን ከዚህ በፊት ቀደም ብለን በመናቀው በትሪግኖሜትሪክ አይደንቲቲ መሰረት ታን ቴታ ማለት ነው። ታን ቴታ = 1/√3 ቴታ = tan ኢንቨርስ ኦፍ 1/3 ይሆናል ማለት ነው። እንግዲህ አንግሏ ይቺ በመትሆንበት ሰዓት ይሄንን ያሟላልናል ማለት ነው። ሬንጁ 2 ታይምስ √3 ታይምስ ሄት ማክስ ይሆናል። 11ኛው ጥያቄ a projectile is fired at an angle of 37 degree after 2 seconds. Its position is this one. Find the velocity after 2 seconds. አሁን ደግሞ በፖዚሽን ቬክተር መልክ ነው የመጣልን። ምንድነው ቀደም እንዳልነው ሁሉ ጊዜ ፕሮጀክታይል ሞሽን ኤክስ ኮምፖነንት ወይም ሆሪዞንታል ሞሽን እና ዋይ ወይም ቨርቲካል ሞሽንን በአንድ ላይ አጣምሮ የያዘ የሞሽን አይነት ነው። ስለዚህም ቱ ዳይሜንሽናል ሞሽን ቤስት ኤግዛምፕል ነው ብለናል። አሁን ምንድነው 128 76 ሜትር ላይ አለ ይሄ ፖዚሽን ቬክተሩ ማለት ነው። እና አሁን እየተጠየቀ ያለው ምንድነው አሁን 11ኛው a projectile is fired at an angle of 37 degree after 2 seconds. Its position is this one. Find the velocity after 2 seconds. እንግዲህ ከ2 ሰከንድ በኋላ ቬሎሲቲው ምን ያህል ይሆናል ነው የሚለን። ይሄን እንስራ። ምንድነው ቀደም ብለን የምናውቀው ነገር ፕሮጀክታይል ሞሽን የቱ ዳይሜንሽናል ሞሽን በጣም ጥሩ ምሳሌ ነው፣ ቤስት ኤግዛምፕል ነው። ምክንያቱም የሆሪዞንታልና ቨርቲካል ኮምፖነንቶቹን አጣምሮ በአንድነት የያዘ ስለሆነ ብለናል። እንግዲህ ሆሪዞንታል ኮምፖነንት አለው፣ ሆሪዞንታል ሞሽን አለው። ቨርቲካል ኮምፖነንት አለው፣ ቨርቲካል ሞሽን አለው። ስለዚህ 128 ሜትር 76 ሜትር አለ። ይሄ ኮኦርዲኔት አለን። እንግዲህ ኤክስ ኮምፖነንቱ ዋይ ኮምፖነንቱም አለ ማለት ነው። እስቲ መጀመሪያ የኤክስ ኮምፖነንቱ ላይ እንስራ። ኤክስ ኮምፖነንቱ በምንሰራበት ሰዓት ይሄ ሬንጅ የሚባለው ወይም ሆሪዞንታል ሞሽኑ ሬንጅ ux ታይምስ t እንደሆነ እናውቃለን። የቨርቲካል ሞሽኑ ደግሞ uit ከዚህ ቀመር ላይ ማለት ነው ዲስታንስ v ኢኒሻል t + half at ስኩዌር ነው። እንግዲህ ይሄ ቨርቲካል ሞሽኑን ኮንሲደር በመናደርግበት ሰዓት s h ይሆናል ብያለሁ። ኢኒሻል t ይሄ አክሰለሬሽኑ በግራቪቲ ነው የምንቀይረው፣ እንደዚህ ይሆናል። ይሄ ቀመር ኦሬዲ የመጣ ይሄ ነው። s ማለት h ይሆናል። h ማለት ደግሞ ኦሬዲ ቨርቲካል አክሲሱ ላይ ያለ ወደ ላይ ያለ ከፍታ ነው የምንለው እንጂ ርዝመት ልንለው አንችልም። h ወይም y ብለን ነው የምንጠራው። y y uit - half gt ስኩዌር ይሆናል። አሁን ከመጀመሪያዋ ከዚህ ኢኩዌሽን ላይ ምን እናድርግ? x = xt ነው። እስቲ የሆሪዞንታል ኮምፖነንቱን የተወረወረበትን እንፈልግ። ux ማለት from this equation we can find the value of ux x over t ይሆናል። x አችን ተሰጥቶናል 128 ነው። ታይማችን ደግሞ ከ2 ሰከንድ በኋላ ስለሆነ የተባልነው 2 ሰከንድ አለ። ስታካፍሉት 64 ሜትር ፐር ሰከንድ ይሆናል። ይሄ ማለት ወደ ሆሪዞንታል የተወረወረበት የኢኒሻል ቬሎሲቲው ኮምፖነንት ማለት ነው ux ማለት ነው። እንደገና እስቲችኛይቱን ደግሞ እንፈልግ uy-ን ለምንፈልገው ከዚህ ከሁለተኛው ከቨርቲካል ሞሽኑ ኢኩዌሽን ነው። y ወይም h uit - half gt ስኩዌር እንላለን። በዚህ መሰረት ስንተካው uy exactly just we have to get what 48 ሜትር ፐር ሰከንድ ነው። እንግዲህ ሰው ወደ ጎን የተወረወረው ኮምፖነንቱ 64 ነው። ወደ ላይ የተወረወረው ደግሞ ኮምፖነንቱ በስንት ነው? በ48 ሜትር ፐር ሰከንድ ነው ማለት ነው። አሁን ልጆች ሁሉ ጊዜ ቨርቲካል ኮምፖነንቱና ሆሪዞንታል ኮምፖነንቱ ኢንዲፔንደንት ናቸው። አንዱ የአንዱ ጥገኛ አይደለም። ሆሪዞንታሉም ራሱን ችሎ ነው፣ ቨርቲካሉም ራሱን ችሎ ነው። ሁሉ ጊዜ ግን ማስተዋል ያለባችሁ ሁሉ ጊዜ ux = vx it is always constant
in what in projectile motion ሁሉ ጊዜ ሆሪዞንታል ኮምፖነንቱ የቬሎሲቲው ኮንስታንት ነው it is due to what ፎርስ ኮንስታንት ስለሆነ ነው ወይም አክሰለሬሽኑ ዜሮ ስለሆነ ነው ያንኛው ቪዲዮ በደንብ ተከታተሉት ይላችሁ ማለት ነው ነገር ግን ቨርቲካል ኮምፖነንቱ 64 በማን ነው 48 ቢሆንም ወደ ላይ ተወረወረው ከ48 ወደ ላይ ሲሄድ እየቀነሰ ይሄድና when it reach maximum height ላይ በሚደርስበት ሰዓት ዜሮ ነው የሚሆነው ቨርቲካል ኮምፖነንቱ ሆሪዞንታል ኮምፖነንቱ ግን ሁሉ ጊዜ ስንት ነው 64 ሜትር ፐር ሰከንድ ነው ለምን ኮንስታንት ስለሆነ ስለዚህ ቬሎሲቲው የዋይ ኮምፖነንቱ በታይም ጥገኛ ነው ወደ ላይ በሚሄድበት ሰዓት እየቀነሰ ለምን ግራቪቲ ወደ ታች ይስበዋል አካሉ ወደ ላይ ይሄዳል ግራቪቲ ወደ ታች ይስበዋል አካሉ ወደ ላይ ይሄዳል ስለዚህ ቬሎሲቲው እየቀነሰ ሄድና when it reach at maximum height it becomes what 0 ይሆናል ማለት ነው therefore y ኮምፖነንቱ 48 ነው ነገር ግን ከ2 ሰከንድ በኋላ ስንት ይሆናል የመጀመሪያ የሆሪዞንታል ኮምፖነንቱ አፍተር 2 ሰከንድ አይደለም 100 ሰከንድ በኋላ ታይሙ ቬሎሲቲው ኮንስታንት ነው ለምንድን ነው ይሄ የሚሆነው since its acceleration is what 0 or net force ምንም ከተወረወረ በኋላ ምንም እነሱ ጋር አድ የሚደረግ ፎርስ ስለሚኖር ኔት ፎርስ 0 ነው ማለት አክሰለሬሽኑ 0 ነው አክሰለሬሽኑ 0 ነው ማለት ደግሞ ቬሎሲቲው ኮንስታንት ነው ማለት ነው therefore ቬሎሲቲው የሆሪዞንታሉ ከ2 ሰከንድ በኋላ 64 ይሆናል ቨርቲካል ኮምፖነንቱ ላይ ያለው ቬሎሲቲ ግን እየቀነሰ ነው የሚሄደው ከ48 እሱም v ፋይናል ማለት v ኢኒሻል ፕላስ at የሚል ቀመር አለን v ፋይናል አለን ኦሬዲ y ብለናል ኢኒሻል v ኢኒሻል y ማይነስ ጂቲ ብለን ነው የምንሰራው ይሄ ኢኒሻል ፋይናል ይሄ ነው የምንፈልገው ነው ኢኒሻሉ የቬሎሲቲው ዩአይ 48 ነው ማይነስ ጂ 10 ነው ታይምስ ቲ ከ2 ሰከንድ በኋላ ነው ይሄን ስትቀንሱት 28 ይሆናል ማለት ነው ስለዚህ ከ2 ሰከንድ በኋላ ቬሎሲቲው የኤክስ ኮምፖነንቱ 64 ነው ያው ነው የዋይ ኮምፖነንቱ ግን 28 ይሆናል ማለት ነው በዛ አግባብ ይሄን ጥያቄ እንሰራለን ማለት ነው ደገምገም አድርጋችሁ ስሩት Okay, number 12, a particle is projected with a velocity v so that its range on a horizontal plane is twice the greatest height attained. If g is acceleration due to gravity, then its range is blank. A 4/5 v square over g, b 4g over 5 v square, c 4v cube over 5g square, d 4v over 5g square. ይሄንን እንግዲህ ባግባቡ እንስራው ማለት ነው ምንድነው የሚለን ሬንጁ የሄት ማክሲመሙን ትዋይስ እንዲሆን ስንት መሆን አለበት ነው የሚለው ይሄ የትሪግኖሜትሪክ ጥያቄ ነው ልጆች ከፕሮጀክታይል ሞሽኑ ባለፈ ማለት ነውና የምሰራትን ባግባቡ ይው r is equal to twice of maximum height ጥያቄው ሰጥቶኛል ሬንጅ ማለት u square sin 2 theta over g ነው is equal to 2 times u square sin square theta over 2g ሌላ ምንም አላደረኩም ፎርሙላዎቹን ብቻ ሰብስቲቲዩት አደረኩኝ ከዛ በኋላ ይሄንን u square በu square አካፈልኩት ጂን በጂ አካፈልኩት 2 በ2 አካፈልኩት እዚህ የሚቀረኝ ምንድነው sin 2 theta ነው sin 2 theta ማለት sin 2 theta ማለት 2 sin theta cosine of theta ማለት ነው በትሪግኖሜትሪክ አይደንቲቲ therefore ይሄ በዚህ sin 2 theta ምትክ 2 sin theta cos theta ተካው እዚህ ጋር sin square theta አለኝ በጣም ጥሩ አሁን እቺን አንዷን sin theta በአንዷ sin theta አካፈልኳት እዚህ ማን ይቀራል 2 cos theta እዚህ ደግሞ sin theta ይቀርናል አሁን ይሄን ሪአሬንጅ አደረኩ sin theta over cos theta is equal to 2 over 1 ይሆናል ማለት ነው በዛ ይሄን ሪአሬንጅ በመናደርግበት ሰዓት sin theta cos theta ደግሞ it is simple trigonometric identity ነው ምን ይሆናል tan theta ይሆናል tan theta is equal to 2 over 1 ማለት ነው 2 over 1 ማለት ነው ይሄን ልጆች አሁን እኛ ምን ፈልገው ምን ነው ሬንጁ ምን ያህል መሆን አለበት ነው አሁን ሬንጁን የፈለግንበት ዋናው ምክንያት ምንድነው ሬንጅ ማለት u square sin 2 theta over g ነው u square 2 sin theta cos theta አሁን ምን ማግኘት አለብን sin theta እና cos theta ማግኘት አለብን sin theta የለኝም እዚህ ውስጥ cos theta የለኝም እዚህ ውስጥ therefore sin theta እና cos theta ለማግኘት ነው አሁን ይሄንን እየሰራው ያለሁት ማለት ነው ከዚህ አሰራር ላይ ደግሞ ምን ላይ ደርሻለሁ tan theta ማለት 2 ማለት ነው
ታን ቴታ ማለት 2 ነው። ታን ቴታ 2 ቢሆን ሳይን ቴታው ስንት ይሆናል? ኮስ ቴታው ስንት ይሆናል ነው ጥያቄው። ሳይን ቴታና ኮስ ቴታን ካገኘን እዚች ቦታ ላይ ሳይን ቴታና ኮስ ቴታን ተካለን ከዛ አባስተን አካፍለን ቁጭ ማድረግ ነው ማለት ነው። ግን ወደዚህ እንምጣ። ታን ቴታ ምን ማለት ነው? ታን ቴታ ማለት ልጆች ታን ቴታ ማለት ምን ማለት ነው? ኦፖዚት ኦቨር አጀሰንት ማለት ነው። አሁን እንግዲህ ታን ቴታ ማለት 2/1 ከሆነ ታን ቴታ ኦፖዚት 2 ነው ማለት ነው። አጀሰንት ስንት ነው ማለት ነው? 1 ነው ማለት ነው። ስለዚህ እቺ አንግል ቴታ ብትሆን ራይት አንግል ሰርተን ታን ቴታ ኦፖዚቱ ማለት ይሄ ነው፣ የዛ አንግል 2 ነው። አጀሰንት ማለት ደግሞ ይሄ ነው። ከዛ በኋላ ምን እናደርጋለን? ሳይን ቴታውን እንፈልግ። ሳይን ቴታ ማለት መጀመሪያ እቺን ሃይፖቴነሷን እንፈልጋት። እቺን ሃይፖቴነስ ማለት ሲ ስኩዌር ማለት ነው። ሲ ማለት አንደር ራዲካል ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ማለት ነው። ኤ 1 ነው፣ ቢ 2 ቢሆን ራዲካል ውስጥ አስገቡት ዘ ስኩዌር ሩት ኦፍ 5 ይሆናል። እቺ ኦፖዚት ሃይፖቴነሷ ማለት ነው። ዜርፎር ሳይን ቴታ ማለት ኦፖዚት ኦቨር ሃይፖቴነስ ነው። ኦፖዚቴ 2 ነው፣ ሃይፖቴነስ ግን ሩት 5 ነው። ኮስ ቴታ ደግሞ ምንድነው? አጀሰንት ኦቨር ሃይፖቴነስ ነው። አጀሰንት 1 ነው፣ ሃይፖቴነስ ሩት 5 ነው። ዜርፎር እነዚህ የሳይን ቴታ እና የኮሳይን ቴታ ቫልዩዎች እዚህ ቅድም ያስቀመጥነው ቀመር ላይ እንተካ። ዩ ስኩዌር 2 ሳይን ቴታ ኮስ ቴታ የሚለው ላይ 2 በዋጣት ወደ ውስጥ 2 ዩ ስኩዌር ኦቨር ጂ ይሆናል። ሳይን ቴታ ኮስ ቴታ ይሄ ቫልዩ ምንድነው? አር ነው። ሬንጅ ስለሆነ ማለት ነው። r is equal to 2 u square over g times sin theta ስንት ነው? 2 root 5 2 over root 5 times cos theta ስንት ነው? 1 over root 5 ተካው 2 u square 2 times 2 4 u square ይሆናል። እዚህ ጋር ደግሞ g times the square root of 5 times the square root of 5 ማለት 5 ማለት ነው 5g ማለት ነው። therefore r is equal to 4 u square over 5g. this is the answer. አስራሶስተኛ ጥያቄ a shoot is fired from a point at a distance of 200 meter from the foot of a tower 100 meter height so that it just pass over horizontally. The direction of shot with horizontally is blank 30 40 degree 45 degree 60 degree 70 degree. እንግዲህ አሁን ሄት አለኝ። ይሄው ከዚህ ከሄቱ 100 ሜትር ነው። ከሄቱ 200 ሜትር ርቆ ነው ሹት የተደረገው። ከተወረወረ በኋላ በዚህ ኦቨር ማክሲመም ሄቱ ላይ ሄዶ ነው እንደዚህ የሚያርፈው ማለት ነው ኦብጀክቱ። አሁን ምንድነው ያለኝ ያለው አንግሉ ምን ያህል ይሆናል ነው የሚለው። ይሄን አንግል እንፈልግ። መጀመሪያ ከዚህ ወደዚህ ያለው ታይም ኦፍ አክሲደንት ነው። ይሄ ደግሞ ታይም ኦፍ ዲሴንደንት ነው። ታይም ኦፍ አክሲደንት እና ታይም ኦፍ ዲሴንደንት እኩል እንደሆኑ ባለፈው አይተናል። ከዚህ ወደዚህ የሚሄደው ስለዚህ እቺን ርቀት 200 ከሆነች ከዚህ እስከዚህ ያለችው ርቀት እኩል ናት። ምክንያቱም ታይም ኦፍ አር ማለት ወይም ኤክስ ማለት ዩ አር ማለት ከዚህ እስከዚህ ያለችው ማለት አር ብንላት ዩ ኤክስ ቲ ናት። ኢኒሻል ቬሎሲቲው ከታይም ጋር ሲዳባዛ ስንት ሆኗል? 200 ሜትር ሆኗል ነው የሚለን። ይሄ ከዚህ ያለው ከዚህ ያለው እኩል ስለሆነ ኢኒሻል ቬሎሲቲ ያለው ጊዜ ኤክስ ኮንስታንት ናቸው። እዚህም ጋር አንድ ነው ብለናል። ስለዚህ ታይም ኦፍ ከዚህ ያለ በታይም ኦፍ አክሲደንት ከዚህ ጋር እኩል ነው ማለት ነው። ይሄም 200 ሜትር ነው። ይሄም ስንት ነው ማለት ነው? 200 ሜትር ነው ማለት ነው። ከዚህ በኋላ በጣም አለቀ ማለት ነው። እንግዲህ እቺ 200 ከሆነች ጠቅላላ ሬንጁ ስንት ይሆናል ማለት ነው? 400 ሜትር። ከዚህ ያለው 400 ሜትር ይሆናል። መጀመሪያ ላይ እዛኛ የመጀመሪያ ቪዲዮ ላይ ይሄንን ቀመር አምጥተናል። ማክሲመም ሄቱና የሬንጁ ሬሾ ታን ቴታ ኦቨር 4 ነው ብለናል። ይሄ ማክሲመሙ ሄቱ 100 ነው። ሬንጁ ግን ስንት ነው? 400 ነው። ታን ቴታ ኦቨር 4 እናደርጋለን። እዚች ላይ ሪአሬንጅ እናድርጋት። ይሄንን ክሪስ ክሮስ ታድርጉ። ታን ቴታ ስንት ይመጣል? 1 ይመጣል። ታኑ ደግሞ 1 የሆነ አንግሉ ስንት ነው? 45 ዲግሪ ነው ማለት ነው። 14ኛው ጥያቄ a grasshopper can jump maximum distance 1.6 meter. It spends negligible time on the ground. How far can it go in 10 seconds? እንግዲህ ግራስሆፐሩ ማክሲመም ዲስታንስ ስንት ተጉዟል? 1.6 ሜትር ተጉዟል። ማክሲመም ዲስታንስ ሆሪዞንታል ዲስታንሱ ማለት ነው
እና ከ10 ሰከንድ በኋላ ምን ያህል ሜትር ይጓዛል ነው የሚለው። ምርጫዎች ተሰጥተውናል። ግን መጀመሪያ ማክሲመም የምትባለው ነገር በጣም አስፈላጊ ነው። ማክሲመም ዲስታንስ እንዲጓዝ እቺ አንግል ስንት መሆን አለበት? የመጀመሪያዋ ጥያቄ ላይ 45 ዲግሪ መሆን አለበት። ዜርፎር ከሬንጁ ተነስተን ምን እንስራ? እንግዲህ ሆሪዞንታል ዲስታንሱን ነው ፈልጉ እኮ how far can it can ከተባለ ዲስታንስ ማለት vx ነው v ታይምስ t ነው ከዚህ v = ዲስታንስ ኦቨር t ከሚለው ላይ ማለት ነው። አሁን ዲስታንሱን የተጠየቅነው ሆሪዞንታሉን ዲስታንስ ማለት vt ነው። ሆሪዞንታል ዲስታንስ along the x v along the x times time ማለት ነው። አሁን v along the x ሆሪዞንታል ኮምፖነንቱ የቬሎሲቲ ሁሉ ጊዜ ኮንስታንት ነው ብያለሁ። ሁሉ ጊዜ በፕሮጀክታይል ሞሽን ሌላው ታይም ነው። ታይሙ ደግሞ ኦሬዲ ጊቨን ነው። ስንት ተሰጥቶናል? 10 ሰከንድ ነው። እኛ አሁን የምንፈልገው ኦሪየንቴሽን is to find what to find distance along the horizontal ወይም ሬንጁን ለመፈለግ የመጀመሪያኛ የምንፈልገው ማን ነው ማለት ነው? ቬሎሲቲ along the x ማለት ነው። ቬሎሲቲ እቺን ለመፈለግ ግን ከየት እንነሳለን? ከሬንጅ ፎርሙላ እንነሳለን። ይቺንም ቀመር ማግኘት ማለት ነው። ሬንጅ ማለት ዩኖት ስኩዌር ሳይን ቱ ቴታ ነው የሚለው። ሳይን ቱ ቴታ ማለት ቴታ 45 ዲግሪ ስለሆነች በ2 ታይምስ 45 90 ዲግሪ ነው ኦቨር ጂ ይሆናል። ዩ ስኩዌር ኦቨር ጂ ታይምስ ሳይን 90 ደግሞ 1 ነው። therefore range is equal to u square over ስንት ይሆናል ማለት ነው? ጂ ሆነ ማለት ነው። u square over g is equal to 1.6 ብናደርገው ይሄንን ሪአሬንጅ ብናደርገው u is equal to under radical of what 60 ይመጣል። 16ን ደግሞ ከራዲካል ስንዋጣው ስንት ይመጣል ማለት ነው? 4 ሜትር ፐር ሰከንድ ይሆናል ማለት ነው። አሁን ቬሎሲቲውን የማንን አገኘን? ቬሎሲቲ along ሆሪዞንታል ዲስታንስ ነው። ምክንያቱም በቬሎሲቲ along the horizontal ስለሆነ የተጠየቅነው ማለት ነው። ኤኒዌይስ ቬሎሲቲው ስንት ሆነ? 4 ሜትር ፐር ሰከንድ ነው። ስለዚህ እቺን 4 ሜትር ፐር ሰከንድ እዚህ ውስጥ ማስገባት ነው ለኛ ማለት ነው። ዲስታንስ along the x ማለት u cos theta times t ማለት ነው። u ኦሬዲ ዛለኝ ይሄው ux አይደለም ይሄ u ነው። u 4 ሜትር ፐር ሰከንድ ታይም cos theta ኮሳችን ስንት ነው? ቴታችን 45 ነው። ለምንድን ነው ይሄን 45 የተጠቀምነው? ይሄ 1.6 ሜትር ግራስሆፐሩ ጃምፕ ያደረገው ማክሲመም ሆሪዞንታል ዲስታንስ ደግሞ አቴን ለማድረግ አንግሉ ስንት ይሆናል ብለናል? እኛ 45 ይሆናል ብለናል። ዜርፎር 45 ዲግሪ እዚህ ውስጥ 45 ሚል የለም። እቺ ቃል በመኖሯ ምክንያት ነው ቴታን እኛ ስንት ያደረግናት? 45 ዲግሪ ያደረግናት ማለት ነው። 45 ዲግሪ ታይምስ ታይም ኦፍ ፍላይት 10 ነው። 10 ሰከንድ በኋላ ስለሆነ የተጠየቀው ዲስታንስ along the x or horizontal distance is equal to 4 times cos theta ማለት cos 45 ማለት 1/2 ነው። 1/2 ታይምስ ታይም ነው። 4 ታይምስ 10 40 ነው ኦቨር ሩት ይሆናል። ይሄንን ራሽናላይዝ ዲኖሚኔተር ብታደርጉት ሁለቱንም በሩቱ ብታባዙት ይሄ 14 ሩት ይሆናል። 2 ታይምስ 2 ሩቱ ታይምስ ሩቱ 2 ይሆናል። 40 ለ2 ታካፍሉ 20 ሩት ይሆናል ማለት ነው። 20 ሩቱ እንግዲህ ከ10 ሰከንድ በኋላ ወደ ጎን የሚጓዘው ስንት ሜትር ነው ማለት ነው? ስንት ሜትር ነው? 20 ሜትር 22 ሩቱ ሜትር ይሆናል ማለት ነው። እንግዲህ ከ20 ሜትር በኋላ ኦልሞስት ወደዛ አካባቢ ይዘልቃል ማለት ነው። ለዚህ ቪዲዮ የመጨረሻው ጥያቄ 15ኛው ጥያቄ ነው። 15ኛው ጥያቄ የሚለው a projectile have the same range for the two angles of a projectile projection if t1 and t2 be the time of flight in the two cases, then what is the product of two times of flights? እንግዲህ ሁለት አንግሎች አሉ። እነዚህ ሁለት አንግሎች ምንድናቸው? ኦኬ ይሄ ለቪዲዮአችን የመጨረሻ ጥያቄ ነው። 15ኛው የሚለው a projectile can have the same range of the two angles of a projection if t1 and t2 be the time of flight in the two cases, then what is the product of two times of flight? ምርጫዎች አሉ። እነዛ ምርጫዎች በዛ ጋር ተቀምጠዋል። አሁን ሁለቱ አንግሎች ምክንያቱም the same ሁለት ነገሮች በሚወረወሩበት ሰዓት ተመሳሳይ ሬንጅ እንዲኖራቸው ካስፈለገ በጣም ጥንቃቄ አድርጉ ልጆች። እዚህ ጋር if we have two angles and the two angles have the same range,
ዘቱ አንግልስ መስት ቢዋት ኮምፕሊመንታሪ መሆን አለባቸው ልጆች። ኮምፕሊመንታሪ እንዲሆኑ ደግሞ አንዱ አንግል ቴታ 1 ቴታ ከሆነ ቴታ 2 ምን መሆን አለበት? 19 ማይነስ ቴታ መሆን አለበት። የሁለቱ አንግሎች ድምር 90 እንዲሆን ማለት ነው። ስለዚህ አሁን የመጀመሪያው ፕሮጀክት የተደረገው ቲ1 የሁለተኛው ፕሮጀክት የተደረገው ቲ2 ቢሆን ታይም ኦፍ ፍላይት የወሰደባቸው ቢሆን የቲ1 እና የቲ2 ብዜት ምን ይሆናል ነው የሚለው ጥያቄው። ያን ለማግኘት እንግዲህ ታይም ኦፍ ፍላይት ነው። ታይም ኦፍ ፍላይት እንደምናውቀው ታይም ኦፍ ፍላይት ኢዝ 2u sin theta over g እንደሆነ this is a formula to find what time of flight the time taken by a projectile to reach the ground ማለት ነው። እንግዲህ ልክ እንደዚህ ከዚህ እስከ መጨረሻው እስከምትወርቅ ድረስ የሚፈጅበትን ጊዜ this we call it what time of flight ብለን ጠርተነዋል። ይሄን time of flight እንግዲህ ሁለቱን አባስተን የሚመጣው ውጤት ሲን ቼክ እናድርገው። የመጀመሪያው ፕሮጀክትድ የሆነው t1 ቢሆን 2u sin theta over g ይሆናል። t2 ደግሞ 2u sin ቴታ 90 ማይነስ ቴታ ነው። ይሄንን ሳይን 2u ኦቨር g ሳይን 90 ማይነስ ቴታ ኮስ ቴታ 2u ኮስ ቴታ ነው ልጆች። ይሄንን ላሳያችሁ። ሳይን 90 ማይነስ ቴታ ኮስ ቴታ እንደሆነ ላሳያችሁ። ሳይን 90 ኮስ ቴታ ማይነስ ኮስ 90 ሳይን ቴታ ይሆናል። እዚህ ጋር 0 1 ነው። ስለዚህ ሳይን 90 0 ነው። ሳይን 90 0 ነው። ይሄ 0 ነው። ኮስ 90 ደግሞ 1 ነው። እሺ ሳይን 90 ማይነስ ቴታ እንዴት ዲስትሪቢዩት በሚሆንበት ሰዓት ኮስ ቴታ እንደሚመጣ ይሁት ሳይን 90 ዲግሪ ኮስ ቴታ ማይነስ ኮስ 90 ዲግሪ ሳይን ቴታ። አሁን እዚህ ጋር ይሄ 90 ዲግሪ ነው። እዚህ ጋር ያለችው ኮኦርዲኔት ስንት ናት? 0 1 ናት። ኮስ 90 0 ነው። ኮስ 90 ስንት ነው? 0 ነው። ሳይን 90 ግን ስንት ነው? 1 ነው። therefore ሳይን 91 ነው። አንድን ተካ ኮስ ቴታ ይቀራል ማለት ነው። ሳይን 90 ማይነስ ቴታ ይሄን ዲስትሪቢዩት ብታደርጉት ምን ይመጣል ማለት ነው? ኮስ ቴታ ይሆናል ማለት ነው። እዚህ ጋር የሰራ ነው ይሄን ነው። ታይም ኦፍ ፍላይት ለመጀመሪያው 2u sin theta over g ይሆናል። ለሁለተኛው ፕሮጀክት ለተደረገው ግን ታይም ኦፍ ፍላይቱ 2u cos theta over g ነው። ሁለቱን t1 እና t2ን አባዙ ነው የሚባለው። t1 እና t2 በሚባዙበት ሰዓት ምን ይሆናሉ? ምን አይነት ፕሮፖርሽናሊቲ ይኖራቸዋል ነው የሚለው። እሱን ለማግኘት የምታደርጉት t1 t2 አድርጉ። t1 ይሄው በt1 ቦታ በt2 ቦታ ይሄው አደረኩኝ። ይሄንን እናባዛ 2u times 2u 4u square sin theta cos theta sin theta cos theta g times g square ይሆናል። ስለዚህ t1 t2 እዚህ ጋር ሁለትን ኮመን ብናወጣት እቺን ኮመን በዋጣት እዚህ ጋር 4 ናት። 4 እንላውጣው። እሺ 4 ብናወጣው 4 over g ይሆናል። ኖ 2 እንላውጣው። 2 በዋጣው 2 times 2 ስለሆነ 2 ይወጣል over g ይሆናል። ስለዚህ እዚህ ጋር የቀረችዋለች u square 2 sin theta cos theta over g ይሆናል። ይሄ ማለት u square 2 sin theta cos theta ማለት 2ን ብታወጡት over g ይሆናል። እዚህ ጋር እሺ 2 እንዳለች ያለች 2 over g ናት። ይሄ ማለት u square sin 2 theta over g ይሆናል። ይሄን ኦሬዲ የምናውቀው ነው። ይሄ ምንድነው? ሬንጅ ነው። ማክሲመም ሬንጅ ብለን የምንጠራው ነው የሚሆነው። ከዛ በኋላ t1 times t2 is equal to 2 over g times r ማለት ነው። እንግዲህ t1 እና የt2 ፕሮዳክት ከማን ጋር ዳይሬክትሊ ፕሮፖርሽናል ነው ማለት ነው? ከሬንጁ ጋር ዳይሬክትሊ ፕሮፖርሽናል ነው የሚለው። ጥያቄዎቹን ብታዋቸው ሁሉንም ይሄ t1 times t2 ዳይሬክትሊ ፕሮፖርሽናል ቱ ስኩዌር ነው። ይሄ ከአር ጋር ነው። ይሄ ኢንቨርሱ ጋር ነው። ይሄ 1 ኦቨር ኢንቨርስ ነው። ስለዚህ our formula our answer is what b ማለት ነው። በጣም ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮዎቹን ደገምገም አድርጋችሁ ስሯቸው። ለሌሎች ለጓደኞቻችሁ እንዲዳረስ ደግሞ እነሱም እንዲጠቀሙ ሼር አድርጉት። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። እጅግ በጣም አመሰግናለሁ። ባይ